ደግሞ እስኪ ስለ አሹራ እንመልከት። አሹራ መቼ ተደነገገ? እንዴት ተደነገገ? እንደዚሁም ደግሞ አሹራ ለምን ተባለ? ራሱ አሹራ ማለትስ ምን ማለት ነው? ስንተኛው ወር ነው? እና ሌሎች መሰል ነገራቶችን የምንመለከት ይሆናል። አሹራን የጾመ ሰው ምንድነው አጅሩ የሚለውንም ሌሎችንም እንደዚሁም በዚህ አሹራ ተብሎ ተነስተው በአሹራ ምክንያት የሚሰሩ ቢድዓዎችና ክልክል የሆኑ ነገራቶችን የምንመለከት ይሆናል። እናንተም እስከ መጨረሻው በመስመት ሌሎች የምታደርሱ በጣም ደስ ይለኛል፣ ብዙ ሰዎች ስለሚጠቀሙበት ኢንሻአላህ። يوم عاشوراء هو يوم 10 من شهر المحرم كمحرم አስረኛው ቀን ነው። የሙሐረም ወር ማለትም በአረብኛ አቆጣጠር የመጀመሪያው ወር አስረኛው ቀን እሱ ምን ተብሎ ይጠራል? አሹራ ተብሎ ይጠራል ማለት አስረኛው ቀን አሹራ ተብሎ ይጠራል። سمي عاشوراء ለምን ተሰየመ ሲባል لانه يوم 10 يعني 10 ቀን አስረኛው ቀን ስለሆነ አሹር ተብሎ ወይም ደግሞ አሹራ ተብሎ ተጠራ ማለት ነው። ለዛ ነው አሹራ ተብሎ የሚጠራው። طيب فضل من دنو سيبال عن أبي قتادة رضي الله عنه عند تناقرت قال رسول الله صلى الله عليه وسلم يالله ملتنيا من يلالو صيام يوم عاشوراء يا عاشوراء كانكو احتسب على الله أن يكفر السيئة التي قبلها. الله سبحانه وتعالى يالله وانجل اندمر الله አስባለሁም ደግሞ ጠብቃለሁም ደግሞ ይመረላችኋል በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም በሰሂህ ሙስሊም ሐዲስ ቁጥር 1162 ላይ ይናገራሉ ማለት ነው። ስለዚህ አሹራ መጾም የአንድ አመት ወንጀልን ወይም የአንድ አመት ኃጢያትን ያስወግድናል። የአንድ አመት ኃጢያትን ያስወግድናል ሲባል ከተውበት እንዳትዘናጉ ትናንሽ ወንጀሎችን ነው የሚያስወግድልን። ለዛም ነው ሸህ ኢብኑ ዑሰይሚን ረሂመሁላህ ተዓላ ምን ይላሉ? يكفر الصغائر ትናንሾችን ነው የሚያሳብሰው። አማ ከባኢሩ ታላላቆቹ ግን فتحتاج إلى توبة ወደ ተውባ መቻኮል ይኖርብናል ወይ ተውበት ማድረግ ይኖርብናል በማለት ይናገራሉ ማለት ነውና እና ያላህ መልእክተኛ አለይሂ ሰላቱ ሰላም ይህን ቀን መጾም ይፈልጉ ነበር። ዘጠነኛውን ቀን ማለት ነው መጾም ይፈልጉ ነበር። ለዛ ነው ያላህ መልእክተኛ ማራአይቱ ነብይ ሰለላሁ ዐለይሂ ወሰለም የተሐራ يعني ሲሻኮሉ ኮድ ሲፈልጉ አለይህም صيام يوم افضل من فضله على غيره الا هذا اليوم يوم عاشوراء ቀን እኮ በጣም ይፈልጉት ነበር ለመጾም በደንብ ልባቸው ይፈልግ ነበር ይላሉ አነስ ኢብኑ ማሊክ ኢብኑ አነስ ረዲየላሁ ዐንሁም አላህን ከምሰራቸው እንደላቸውና ያኔ መጾም በጣም የሚፈልጉት ነገር ከሌሎቹ ጾሞች በጣም ያኔ እንትን ብለው ጓግተው የሚጠብቁት የነበረ ቀን ነው በማለት ይናገራሉ ማለት ነውና ካነ ሲያሙ አሹራ ቀን እኮ ጾም ዋጅበን ግዴታ ነበር። የሚገርማችሁ ነገር ዋጅበን ግዴታ ነበር قبل فرض رمضان ከመደንገጉ በፊት ፈርድና ግዴታ ነበር። فلما فرض رمضان ግዴታ በሚሆን ጊዜ ሳረ ሙስተሐብ ሆነ ወይም የተወደደ ሆነ ማለት ነው። የሚወደድ ሱና ሆነ ማለት ነው። ግን መጀመሪያ ምንድነው ፈርድ ነበር። ሙስሊሞች ይሄንን አሹራ ቀን ነበር ፈርድ ወይም ግዴታ አድርገው ሲጾሙ የነበረው። ቡኻሪና ሙስሊም ዘግበውታል። ሐዲስ ቁጥር 1125 እና 1892 ላይ ዘግበውታል። እንዴት እንጾም የሚለው ላይ ቃል ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ዐለይሂ ሰላም ለይን በቂቱ ኢላ ቂያም ኢላ قبالين لأصومنا التاسع ዘጠነኛውን ቀን እጾም ነበር ያኔ ወደፊት ብቆይ ብለዋል። ስለዚህ ምንድነው የምናደርገው ሲባል ዘጠነኛውን ቀን የሙሐረም ዘጠነኛውን ቀንና አስረኛውን ቀን መጾም በጣም የተወደደው ይሱ ነው ማለት ነው። طيب ሙስተሐቡ ወይም የተወደደው ይሄ ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ቢኖሩ በህይወቴ እጾመው ነበር ዘጠነኛውን ቀን ስላሉ ዘጠነኛውና አስረኛውን ቀን ማለትም ሮብንና ሐሙስን መጾም እንችላለን። ሌላው ደግሞ ሱናው ምንድነው? አስረኛውንና 11ኛውን ቀን መጾም ይቻላል። አሹራንና 11ኛውን ቀን ማለትም ሐሙስንና ጁምዓን መጾም ይቻላል ማለት ነው። ይሄንን ማድረግ እንችላለን። ሌላው ደግሞ ከፈለግን ደግሞ ይሄንን መጾም አንፈልግም ካልን 10ኛውን ቀን ብቻ መጾም እንችላለን። ለዚህም ደግሞ ሙስሊም 1134ኛው ሐዲስ ላይ እንደዚሁም ደግሞ 11ኛውን ቀን መጾም እንደሚቻል አልባኒ ሰሂህ ባሉት ሰሂህ አህመድ እንደዘገቡት 2154 ላይ ታገኙታላችሁ። እንደዚሁም ደግሞ 10ኛውን ቀን ብቻ መጾም እንደሚቻል በተመሳሳይ ዑለሞች አስቀምጣሉ ማለት ነውና ይሄንን ደግሞ ሰሂህ ሙስሊም ሐዲስ ቁጥር 1162 ላይ ታገኙታላችሁ። አሹራ እንደተደነገገ ወደሚለው ስንመጣ ኢብኑ አባስ ረዲየላሁ ዐንሁ እንደሚናገሩት አን ነብይ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ቀድመ አልመዲና ወደ መዲና ሄዱ። فوجد يهودዎችን አገኙ የሱሙና
የሱሙነ ሲጾሙ ማለት የውመ አሹራ የአሹራን ቀን ፈሱኢሉ ተጠየቁ አይን ዛሊክ ስለዚህ ፈቃሉ ሀዛ የውሙ ለዚ ነጃ ላሁ ፊሂ ሙሳ ዓለይሂ ሰላም ነጃ የወጣበት ቀን ነው በማለት መለሱ። ወበኒ እስራኤል የእስራኤል ልጆችም እንደዚሁ ሚን ገረቂን ከመስመጥ ማለት ነው ከውሃው መስመጥ የዳኑበት ቀን ነው። ፈስአመሁ ሙሳ ስለዚህ ሙሳ ጾሞታን ሹክረን ሊላህ አላህ ሱብሓነሁ ወተዓላ በማመስገን ጾሞ ስለነበረ ብለው ይመልሳሉ ማለት ነው። ፈቃለ ነቢይ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ነሕኑ አሐቁ ቢሙሳ እኛ ደግሞ ለሙሳ ቅርብ የሆንን ሰዎች ነን ወይም የሙሳ ቅርብ ነን ለሱ ወዳጆች ነን በማለት ይናገራሉ ማለት ነው። ሚንኩም ከእናንተ በተሻለ ፈሷመሁ ወአመረ ቢሲያሚሂ እሳቸውም ጾሙት በመጾም ደግሞ አዘዙ ማለት ነው። ሌላው ነገር የመጨረሻ የምንመለከተው ነገር ምንድነው? በእነዚህ ጊዜያቶች የሚሰሩ ስህተት የሆኑ ተግባራቶች አሉ ማለት ነው። طيب ከነዚህ ጋር በተያያዘ ለምሳሌ ضعيف የሆኑ ሐዲሳቶች እንትን ይላሉ። ለምሳሌ ያኔ እንትን በዚህ ከዚህ ውጭ መጡ ሼህ አልባኒ እንደተናገሩ ኩልሃ ሐዲስን መውዱዕ ናቸው ይላሉ ማለት ነው። በዚህ ዙሪያ የመጡ አሉ። ለምሳሌ እንትን ይሄ ምንድነው የሚባለው? ይሄ የሁሴን ሞተ ተብሎ ራስን መደብደብ ለምሳሌ ሻዓዎች የሚያደርጉት ነገር አለ። አቢል ቃይልን ገደለው ወይም ደግሞ አቢል ይሄ የቃቢልና የቃይልን ታሪክ መናገር ምናምን ተብሎ የሚነገረው ነገር ይሄም ትክክል ያልሆነ ነገር ነው። ያኔ في فضل يعني ሙሲበት የውመ አሹራ ተብሎ ከሚጠቀሱት መካከል አንዱ ይሄ ነው። ይሄ ስለዚህ ስህተት ነው ማለት ነው። ሌሎችም ነገራቶች አሉ። መሰሙ የውመን في ሰቢልላህ ያኔ መልካም ነገራቶችን መተግበር ነው እንጂ ያለብን ወይም ደግሞ በአላህ ሱብሓነሁ ወተዓላ መንገድ በታዘዝነው መንገድ ማድረግ ነው እንጂ ያለብን ቢድዓና ሽርክ የሆኑ ነገራቶችን መጨመርና መቀናነስና መጨማመር የለብንም። በዓል ደግሞ ምናምን ካደረጋችሁ እንደዛም አይቻልም። አሹራን ቀን መጾም ብቻ ነው ያለው እንትን። ከዛ ውጭ የሚደረጉ ነገራቶች መልካም ስራዎች ምናምን ማድረግ እንችላለን እንደማንኛውም ሰዓት። ወላኪን ደግሞ ለየት ባለ መልኩ ግን አሹራን በተመለከተ ከጾም ውጭ የመጣ ነገር ስለሌለ ማድረግ የለብንም ማለት ነው። አላህ ይحفظكم። ሰላም አለይኩም።